የሚያስዋሽው ምክንያት የለው እማዬ ግን አንዳንዴ ሞኝቶኛልሽ መሰለኝ እሺ ታዲያ ለምንድን ነው እኛ ቤት የምትኖረው ውይ የኔ ነገር ሳልነግርሽ የጓደኛዬ ልጅ ናት አለኝ እኮ ሲጀመር አባዬ ደሃ ጓደኛ የለውም ተይው በቃ ገብቶኛል አንቺን በሙሉ አይብሮሽን ያስጨነቀው የናታን ጉዳይ ነው አይደል አንቺ በቃ እሷን ታያትና ናታን አንቺ እንዲወድሽ ማድረግ ነው እኮ የሚሻለው እቺ ልጅ ያለች ምን ነው ዳጣም ብቻ ላይ ተጠራሃት ሃይ ምንም እሷ ልጅማ ተመችታለች ዳጣ ያልተመቸችው ሰው አለ እንዴ ነገር አታዙር እባክህ ያንተ ምስቲነት ሴት ግን በጣም እድለኛ ነች ነው ብለሽ ነው እኔ እንኳን ግልጽ ሴት ፈታ ያለች ማንበብ የምትወድ እና ሰው አክባሪ ሆነች ሴት ትመቸኛለች ታዲያ አንደኛ እንዳጣ ብለህ ስማጠራም እንዴ ሱቻ ኮኔ ቀረይ ኤቢ ለዳጣ ከፍተኛ የሆነ ጥላቻ ስላላት ለናቷም አባታችን ሳያቅ ምን አለበት ጸጉሩን ወስደን የደን ምርመራ ብናደርግላቸው የሚል ሐሳብ ማምጣ እናቲቱ ልትመርዛት ትችላለች ዳጣ የቤቱ የበኩር ልጅ በናታል ፍቅር ስትሰቃይ ስላየች ከዶርሞም ሄዳ አንዳንድ ነገሮችን ተናግራ ነበር አንተ የሷ ያለ ስሜት ምን አይነት ነው እሷ ግን በፍቅር ልትሞትልህ ነው በማለት ያለውን እውነት አፍርጣለች ውድ ቤተሰቦቼ እንደምናላችሁልኝ በያላችሁበት ሰዓት አቆጣጣሪ ክርስቶስ ሰላምና ፍቅር ከናንተ ጋር ይሁን ይያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ አድርጉ ይላችኋለሁ ዳጣን ይዤ መጣሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ የቤቱ የበኩር ልጅ ይሄ ታደርጋለች ተብሎ የማይታሰብ ስራን ሰርታለች እንግዲህ ዳጣን ለማስኮነን የተለያዩ ወርቆችንና ቁሳቁሶችን ሰብስባ በቦርሳዋ ውስጥ አፍና ይዛ ነበር አባትየው ክፉኛ አዝኖባት ይገኛል ያሳደኳት ልጅ እችነች ወይ በማለት ብቻ አጣብቂኝ ውስጥ እየተገኘ ነው ይል ማድረግ ለምን አስፈለገ ይህን ታክል ተንኮልስ ለምን አሰብሽ በማለት ያጨናነቃትም ይገኛል ኤቢም እውነቱን መጋፈጥ ሲከብዳት ራሷ ዳጣና ታጠራቅማ መጣ ከኔ ጋር ያስቀመጠችው በማለት ውሸቷን መናገር እንፈልጋለች አባትየው ግን በፍጹም ይሄን ነገር መቀበል አልቻለም ከቻልሽ እውነቱን ተጋፈጭ በማለት አሁንም ያፋጠጣት ይገኛል አባቷ እንደማይለቃት ስላወቀች አባዬ በቃ ይቅርታ አድርግልኝ ብላ ከጉልበቱም ተደፍታ እውነቱን አምናለች በመጨረሻም እናትሽ እንዳሰማ ይህን ታደርጋለሽ ብዬ በፍጹም አላሰብኩም አባትየውም ቃጠል አድርጎ ለሰዎች መልካም መሆን እንዳለባትና ውሸት እንደሞ ልምምድ ማድረግ እንደሌለባት ብቻ አንዳንድ ምክሮችን እየሰጣት ነው እሷ ግን ከልቧ ባይሆንም እሺ ያለች ነው ክፉኛ ፈርታለች ዳጣ ሁሌ ሰዎችን የመግባባት ችግር የለባትምና ከሰራተኛው ጋር ልክ እንደናትና ልጅ ሆነዋል አሁን ባለው ሁኔታ ጠጋብላም ጸጉሬን እስቲ ድብስ አድርገኝ ስዳስሱኝ ደስ ይለኛል በማለት ጠጋብላ አትሽ ግን ደሳሽ አታቅም ወይ በማለትም ጠይቃት ነበር ዳጣ ግን መናገር አልፈለገችም ዝምታ መረጠች በቃ ተይው አላስጨንቅሽም በማለት አንዳንድ ጨዋታዎችንም አውርተዋል አንቺ ግን ልጅ የለሽም በማለትም ጠይቃት ነበር ዳጣዬ የለኝም ብላ ተመለሰችላት በኋላ በቃ ከዚህ ቤት ውጭና ሌላ ልጅ ወለጅ ልጅ በጣም አስፈላጊ ነው እድሜሽ ደግሞ ጥሎሽ ላሽላል በማለት ባረድዬ ቋንቋ ማውርታት ነበር እሷም እሺ በቃ እዚህ በኋላ አግብቼ ወልዳለሁ በማለት ቃልም ገብታላታለች አባትየው ዳጣንም ጠርቶ ኤቢንም አንድ ላይ ሰብሰብ አድርጎ ያለውን ነገር አውርቷል ዳጣም እቃው እንደተገኘ ሲነገራት ጮቢዋን ረገጠች እውነትህን ነው በማለት ብቻ ግን በመሃል አባዬ ትላለች ብለን ጠብቀን ያለ እሷ ግን በመረጋጋት ነገሮችን ታግሳለች ኤቢም ዳጣን ይቅርታ ጠይቂያት ተብላ ይቅርታም ጠይቃታለች ከልቧ ባይሆንም ብቻ ግን ቁማ ዳጣዬ ይቅርታ በማለት ጠይቃታለች ዳጣም እንግዲህ ዘላቅፋታለች ኧረ ችግር የለውም ዋናው እቃው መገኘቱ ነው በማለት ደስ ብሏት ትገኛለች ዳጣም አፈፋ አድርጋ ኤቢዬ እኔ እኮ ወድሻለሁ ስለተገኘ ደግሞ በጣም ደስ ብሎኛል በማለት በቃ በጣም ጥሩ እንደዚህ ከሆነ ደስ ይላል በአሁን ሂጂ በማለት አባትየውን በሰላም ሸኝቷታል ልጅቷም በጎረጥ እያየቻት ነው ዳጣ ከሰዎች ጋር ለመግባባት ሰከንድ አይፈጅባትምና የዋን ጓደኛም አግንታት ነበር ስሟ ምጥን ይባላል ምጥን ወይ በርበሬ ያልሆንሽ ወይ ሽሮ አልሆንሽ እንዴት ግን ምጥን አሉሽ በማለት ጥያቄም አንስታ ነበር እንዴት አንቺ ዳጣ ተባልሽ የሚል ጥያቄም ተጠየቀች አባትየው የልጁን ሚስጥር ድብቅ አድርጎላታል እንግዲህ ባለቤቱን በስልክ ከጠራት በኋላ ጌጣጌጥሽ ተገንቶልሻል በማለትም ሰርፕራይዝ አድርጓታል ግን እንዴት ተገኘ የሚል ጥያቄም በዛው ተጠየቀ ያዳጣን ነበር የጠረጠርናት ግን ደግሞ ጥርጣሬሽ ትክክል አልነበረም ዳጣ አይደለም የወሰደችው ጥፋቱ የኔው መሆኑ ነው ያናደደይ በማለት የራሱን ጥፋተኛ አስመስሎ ያወራ ነው ዋናው ማወቅ ያለብሽ ነገር ዳጣ እንዳልወሰደች ብቻ ነው በማለት ሚስቲቱንም ያሳመናት ይገኛል በዚህ መሃል ታዲያ እንዴት ተገኘ የሚል ጥያቄ በተደጋጋሚ ይጠየቃል የባለፈው ያንቺ ኮሜዲኖ ተበላሽቶ ስለነበር ወደኔ ኮሜዲኖ አስዘዋውሬው ነበር እሱ
እሱም በዛው ረስቸው እቃውን ወደ ቦታው ሳልመልሰው ቀርቼ ለዚህ አበቃሁሽ በማለት አንዳንድ ነገሮችን ሲል እሷም እንግዲህ በትክክል አምናለች። ዳጣን እንደዛ ጉሮሮዋን ስላነቀቻት በስራዬ አፍሬያለሁ በማለት ልትቆጭም ችላለች። ኤቢ እናቷ ኮምፒውተሯን ይዛ ሳሎን ላይ ስራ ስትሰራ ነበርና ልጅቷ ለነገር እያሰፍስፋ እየመጣች ነው። በዚህ መሃል ታዲያ እናቲቱን አንዳንድ ነገሮችን ልትናገርና ልትመርዛትም ችላለች። ልጅቷ ምስጢሯ ስለተጋለጠባት ክፉኛ ደንግጣና ፈርታ ስለነበረ ፊቷ ትክክል አልነበረም። ልጄ ግን ምን ሆነሽ ነው ፊትሽ ቅይር ብሏል በማለትም ጠይቃት ነበር። እማዬ ምንም አልሆንሁም ብላ ስለ ዳጣ ተንኮልና ወንጀል እየተናገረች ነው። እናቲቱም በወሬያቸው መካከል ወርቁ እንደተገኘ ትናገራለች። የተገኘ በማለትም ጠይቃ ነበር። በዚህ መሃል ታዲያ አባትሽ ኮሜዲኖ ውስጥ አስቀምጦት ነበር፣ አሁን ረስቶ እንደገና ሲያስታውስ አገኘው በማለት አንዳንድ ነገሮችን ትናገራለች። ኤቢም አሁንም የራሷ ጥፋት ሆኖ ያለ የዳጣ ጥፋት እንደሆነ እየተናገረች ነው። አባዬ ግን ለዚህ ልጅ ለምንድነው የሚሸፋፍንላት? ወርቁን የሰረቀችው እሷ ናት በማለት አሁንም በእርግጠኝነት እያወራች ነው። አባዬ ዳጣን ብቻ ነው የሚወደው፣ እኔም በፍጹም አይወደኝም በማለት ትደመድማለች። እናቲቱም እኔ ከምንም በላይ አውቀዋለሁኝ፣ ስለዚህ ዳጣን በተለየ መንገድ አይወዳትም፣ አንቺንም ይወድሻል በማለት እውነቱን ተናግራለች። አባትሽ እኮ ልጅቷ የጓደኛዬ ልጅ ናት ብሎ አለኝ፣ እናም እዚህ መቆየት አለባት በማለት እውነቱን ትናገራለች። በዚህ መሃል ታዲያ አባዬ ድሃ ጓደኛ ስለሌለው አውቆ ነው በማለት አንዳንድ ነገሮችንም ብላለች። እናቷን በስጨት ብላ አባትሽን አንቺ ከመወለድሽ በፊት ነው የማውቀው፣ ስለዚህ እሺ ውሸታም አይደለም፣ ለዳጣ ደግሞ የተለየ ነገር የሚያደርገው ነገር የለም በማለት ብቻ ግን ደግሞ ይህ ነገር ከሆነ ምን አለበት ወስደን ደኔ ብናስመረምራቸው በማለት አንዳንድ ነገሮችንም ብላ ነበር። እናቷ የሌለ ሐሳብ ውስጥ ትገባለች። ዳጣ እህታለይ ብላ በማሰባ ወደ ክላሷም ሄዳ ልግባ ወይ ትላታለች። ገብተሻል እኮ ልቀመጥ ስትላትም እዚህ ጋር ለመቀመጥ መጀመሪያ ገላሽን ታጠቢ በማለትም መልስ ሰጣታለች። እኔ እኮ ታጥቤ ነው የተፈጠርሁት ትላለች ዳጣ። ዳጣም የማግዝሽ ነገር ካለ ንገሪ፣ ናታንን ታፈቅሪዋለሽ አይደል በማለትም ጥያቄ ጠይቃት ነበር። እኔ አላፈቅረውም በማለት ሽምጥጥ ታረጋታለች። ተይ ፍቅርም አለብሽ፣ የማግዝሽ ነገር ካለ ንገሪኝ ብላም ትጠይቃታለች። ኤቢም ዳጣን በንቀት አይን እየተመለከተች አንቺ ነሽ እኔን የምታግዢ በማለትም ስቃ ተሳለቀችባት። አዎ አግዝሻለሁ፣ ከቻልሽ ታዲያ ከናታል እንድትርቂ ይፈልጋለሁ። ከናታንማ አረቅም፣ እሱ እኮ የሚወደድ ልጅ ነው በማለት ቤት ሰራተኛ ወደ ናታን ክፍል ገብታ እያጸዳችለት ነበር። ዛሬ እንኳን ምን አለበት እኔ ባጸደው በማለት ብቻ አንተ እኮ ነህ እንደዚህ የምታደርገው፣ ሌሎች እኮ እንደዚህ አያደርጉም፣ ብቻ አንተን ያገባች ሴት ታድላለች፣ እስኪ ነይ ቁጭ በይ በማለትም ማስቀምጧት እንድትመርቀውም አድርገው ነበር። ወሬያቸው መካከል ዳጣና ኤቢ እኮ እየተጣሉ ነው በማለት ጨዋታውን ትጀምርለታለች። ደግሞ እነሱ ምን ሆነው ነው ምን ያጣላቸዋል በማለትም ይመልሳል። በሞቴ አሁን ይሄ ጠፍተው ነው በማለት ከትከት ብላም ትስቅበታለች። በጨዋታቸው መካከል ናታንዬ አንተን የምታገባ ሴት እኮ ታድላለች በማለት ትመልስለታለች። እኔ የማገባት ሴትማ ጸባይ ያላት እንዲሁም ሰው አክባሪ መጽሐፍ ማንበብ የምችልና ግልጽ ሴት እወዳለሁ። ታዲያ እንደዚህ ካልህማ ለምን አንድ ያህል ዳጣ ብለህ አጠራትም በማለት ዳጣ ከቤት ሰራተኛዋ ጋር በጣም ስለምትግባባ ከኩሽና ወደ ሳሎን ቡና ውሰጅ ተብላ እንደምንም እየተንገዳገደች አደረሰችው። ወዲተፍ ወዲያተፍ እያለች ነበረ። እናቲቱ በግርምት እያየቻት ነው። ዛሬ ምን ተገንቶ ነው በማለት እየተለማመድሁ ነው ብላም ጨዋታውን ጀምራላታለች። ቡናውን ቅጅልኝ ስትላትም እኔ እኮ መቅዳት አልችልም በማለት ብቻ ቀስ እያልሽ ትለምጃለሽ ብላ በጸባይ ያናገረቻት ነው። ግን ማን ብዬ ስምሽን ልጥራው በማለትም እማዬ ልበልሽ ወይ ስትላትም አያይ ልጆቼ ይበቁኛል ከቻልሽ እትዬ በይኝ ትላታለች። አባትየውም ሲመጣ ሴትዮዋና ልጅቷ ሳሎን ላይ ስላሉ በጣም ደስ ብሎታል። ዛሬ ደግሞ አምሮባቸዋል በማለት የሚስቱን ግንባር ከሳመ በኋላ በመኝታ ቤቱ ገብቶ ሻወር ልውሰድ እኔ ሙቆኛል በማለት ወደ ጓዳም ይገባል። ዳጣም የት ነው ሀገርሽ አባትሽ ስማን ነው በማለት በጥያቄ ተፋጣለች። ዳጣ የምትናገረውና የምትለውን አጣለች። እናም በግርምት እያየችና እየተመለከተች ትገኛለች። ብቻ ከጥያቄዎች ርቃለች። አባትየው መኝታ ቤት ከገባ በኋላ ልጅ ትዘባርቃለች ብሎ በማሰብ ዳጣንም ከጠራ በኋላ አባትሽ እኮ የኔ ጓደኛ ሆኗል ለጊዜው ግን እስከመቼ ነው ስትለውም የዲኤንኤ ምርመራው እስከሚረጋገጥ ድረስ እንደዚህ ነው መሆን ያለበት ይላታል። ግን እስከመቼ አንተ ያንተ ልጅ መሆኔን በደንብ አላመንህበትም ብላ ስትጠይቀውም አይ ልጅ የዲኤንኤ ምርመራው እስከሚረጋገጥ ነው እንጂ አምኛለሁ በማለት ደስ የሚያሰኛታል። በይ በቃ አሁን ሂጂ ሲላትም ጉንጨን ካልሳምኸኝ አልሄድም ብላ በግርምትም እየተመለከታት ነው። ከሳማት በኋላም ወጣ ልትሄድ ትችላለች። በጣም ሳሎን ላይ ከሄደች በኋላ ወሬዋን ቀጥላለች። የተወለድሁት ድሬዳዋ ነው፣ ግን ደግሞ የአባቴን ስም ማንሳት አልፈልግም፣ ጎዳና ላይ የጣለኝን አባት መጥራትም አልፈልግ በማለት ነገሮችን ሽምጥጥ አድርጋለች። በመጨረሻም ብዙ ካሰበች በኋላ የአባቷን ስም ተናገረች። እናቷን የተለያየ ነገር እያደረገች እየጎተጎተች ተገኛለች። ዳጣ ግን ከኛ ቤት ለምን ተቀመጠች በማለት ብቻ ግን ለምን አያስወጣትም፣ አባዬ ግን ምኑ ናት በማለት አሁንም ነገሮችን እየጎሰጎሰች ነው።
በጣም ናታልን ሄዳ እህቴ በጣም ትወድሃለች በማለት እውነቱን አፍርጣለች። እኔ ለሷ ምንም አይነት ስሜት የለኝም፣ እሷ ግን እንደምትወደኝ አውቃለሁ በማለት እውነቱን ይናገራል። ናታልም ዳጣ እስኪ ስላንቺ ንገሪ በማለትም ጠይቆ ነበር። እኔ ከዚህ በፊት ብዙ የወንድ ጓደኞች አሉ፣ ግን ደግሞ ስለ ጾታዬም ጠይቀውኝ አያውቁም በማለት ነገሮችን ትደመድማለች። ኤቢም ከእናቷ ጋር ተወራርዳ ስለነበር ንድና የፍቅር ጥያቄ ሊያቀርብላት ይችላል ብላ በማሰብ በር ላይ ተለጥፈው ሲያዳምጡም ነበረ። እና ዳጣዬ አሁን ወንዶች ደርሰውብኛ አያውቁም እያልሽ ነው ሲላትም እሷን በስጨት ብላ ያማሃል እንዴ በማለት መልስ ትሰጠዋለች። ናታል ዳጣን ከጠራ በኋላ የፍቅር ጥያቄውን ሊያጅጎደጉድ እያለ እናትና ልጁ ዘለው ይገባሉ። ዳጣና ናታል የሚሄዱበትን አጡ። እናትና ልጁም በመመልከት ላይ ናቸው። ውድ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ በተመሳሳይ ቪዲዮ እስከምንገናኝ ድረስ መልካም ቀን ይሁንላችሁ።